ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ ስፖርታዊ መረጃዎችን ይዘን መጥተናል። በርካታ መረጃዎችን ነው በዛሬው ዕለት ይዘን እየመጣ ነው። ዛሬ እንግዲህ ማንቸስተር ዩናይትድ የሚያደርገው የወዳጅነት ጨዋታ አለ። በሆንግ ኮንግ ከተማ ሄዶ እንግዲህ ከሆንግ ኮንግ ቡድን ጋር የሚያደርገው ጨዋታ እጅግ በጣም ተጠባቂ ያደርጓል። በተለይም ያለፈውን የወዳጅነት ጨዋታ ከሜዳቸው ውጪ ወደ ሌላ ሀገር በመሄድ እንግዲህ 1-0 ተሸንፈው መምጣታቸውን ተመልክተን ነበር። ይህም ቁጣ ማንሳቱንም ተመልክተን ነበር። አሰልጣኝ ሩበን አሞሪም ያ ሽንፈት እጅግ በጣም አሳዛኝ እንዲሁም ደግሞ ተጫዋቾቻችንም ድካም ውስጥ ነበሩ፣ ከባድ ጉዞ ነበር ሲሉ ነው መናገርም የቻሉት። ዛሬ የምናደርገውን ጨዋታ ግን አሸንፈን ለደጋፊዎቻችንም ጥሩ ተስፋ መስጠት እንፈልጋለን፣ በዚህ ጨዋታ ላይ ታዳጊ ተጫዋቾችንም ለመጠቀም እንሞክራለን ሲሉ አሰልጣኙ መናገራቸውንም ተመልክተናል። ከነዚህ ውጪ እንግዲህ የተለያዩ የዝውውር መረጃዎች በአሁኑ ሰዓት ላይ በከፍተኛ ደረጃ እየተሰማ ይገኛል። አርሰናል ከቪክተር ዮኮሬሽ ውጪ እንግዲህ ቤንጃሚን ሴስኮ ላይ እያማተረ እንደሆነ ነው መረጃዎች እየወጡ የሚገኙት። ቤንጃሚን ሴስኮ አሁንም ቢሆን አሰልጣኝ ሚኬል አርቴታ የግላቸው ለማድረግ ከፍተኛ ጥረት በማድረግ ላይ መሆናቸውን ትላንትና ፋብሪዚዮ ሮማኖ እየገለጸም ይገኛል። ሌሎችም ተጫዋቾችንም እየተመለከቱ ነው የሚገኙት። ሊያም ዴላፕም ቼልሲን ምርጫው ማድረጉን በትላንትናው ዕለት ዘአትሌቲክስ እንዲሁም ደግሞ ዴቪድ ኦርነስቲን እያረጋገጡት ጉዳይ ነው። ምንም እንኳን ማንቸስተር ዩናይትድ ይህን ተጫዋች ፈላጊ ቢሆንም እሱ ግን ቻምፒየንስ ሊግ ምርጫው ማድረጉን ተከትለው ወደ ስታንፎርድ ብሪጅ ለማቅናት ፈቃድ ማሳየቱን ነው በትላንትናው ዕለት ይፋ የተደረገው። ይህም ተጫዋች ወደ ቼልሲ የሚያደርገው ጉዞ እንግዲህ በግል ስምምነት ጉዳይ መስማማታቸው የተገለጸ ሲሆን ከኢፕስዊች ጋር ደግሞ ንግግር ለማድረግ ቀነ ቀጠሮ ለመያዝ እቅድ መያዛቸውን መረጃዎች እየወጡ ይገኛሉ። እነዚህና ሌሎች በርካታ መረጃዎችን ነው የምናጋራችሁ። ከነዚህም በተጨማሪ በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች አሉ። እሱንም በማስቀደም ነው የምንጀምረው። ትላንትና በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች አሉ። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር አዳማ ከነማ ከሀዲያ ሆሳና ጋር ያደረጉትን ጨዋታ 1-0 ማሸነፍ ችሏል። የአዳማ ከነማን የማሸነፊያ ግብ በረከት ወልደ ጊዮርጊስ በራሱ ላይ ከመረብ ማስቆጠርም ችሏል። አዳማ ከነማ ተከታታይ ሁለተኛ ድሉን ያሳካ ሲሆን ሀዲያ ሆሳና ለተከታታይ 3 ጨዋታዎች 3 ነጥብ ሳያሳካም ቀርቷል። የሊጉ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ሀዲያ ሆሳና በ43 ነጥብ 6ኛ ደረጃ ላይ የተቀመጠ ሲሆን አዳማ ከነማ በ32 ነጥብ 16ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብራቸውን ስንመለከት ሰኞ አዳማ ከነማ ከባህር ዳር ጋር ሲጫወቱ፣ ሐሙስ ዕለት ደግሞ ሀዲያ ሆሳና ከመቻል ጋር የሚያደርጉት ጨዋታ ይጠበቃል። ሌላኛው ኢትዮጵያ ቡና ከወልዋሎ ጋር ያደረገውን ጨዋታ በአቻ ውጤት ማጠናቀቅ ችሏል። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ኢትዮጵያ ቡና ከወልዋሎ አዲግራት ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤት ማጠናቀቅ ችሏል። ቡናሞቹ ከ5 ተከታታይ የኢትዮጵያ ፕሪሚየር ሊግ ድል በኋላ ነጥብ ጥለው ወይም ደግሞ ተጋርተው መውጣትም ችሏል። ኢትዮጵያ ቡና በ55 ነጥብ ሁለተኛ ደረጃ ላይ መቀመጥ እየቻለ ሲሆን በአሁኑ ሰዓት ላይ የነጥብ ልዩነቱም ወደ 8 ከፍ ማለቱን ነው የተመለከትነው። ወልዋሎ አዲግራት ዩኒቨርሲቲ በ16 ነጥብ 18ኛ ወይም ደግሞ የሊጉን ግርጌ መያዝም ችሏል። ቀጣይ መርሃ ግብራቸውን ስንመለከት ሰኞ ዕለት አርባ ምንጭ ከነማ ከኢትዮጵያ ቡና ጋር ሲጫወቱ፣ ማክሰኞ ዕለት ድሬዳዋ ከነማ ከወልዋሎ አዲግራት ጋር የሚያደርጉት የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ተጠባቂ ናቸው። ሌላኛው ሶስተኛው ጨዋታ ኢትዮ ኤሌክትሪክ ድል ያደረገበትን ጨዋታ ነው የተመለከት ነው። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ኢትዮ ኤሌክትሪክ ከወላይታ ዲቻ ጋር ያደረጉትን ጨዋታ 1-0 በሆነ ጠባብ ውጤት አሸንፏል። የኢትዮ ኤሌክትሪክን የማሸነፊያ ግብ ቴዎድሮስ ታፈሰ በራሱ ላይ ከመረብ ማሳረፍም ችሏል። ኢትዮ ኤሌክትሪክ ከ5 ጨዋታዎች በኋላ 3 ነጥብ ማሳካት ችሏል። የሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ወላይታ ዲቻ በ42 ነጥብ 7ኛ ደረጃ ላይ የተቀመጠ ሲሆን ኢትዮ ኤሌክትሪክ በ37 ነጥብ 13ኛ ደረጃ ላይ መቀመጥ ችሏል። ትላንትና 2 ኦንጎሎች ወይም ደግሞ በራሳቸው የተቆጠረው ጎሎችንም መመልከት የቻልንበት የኢትዮጵያ ፕሪሚየር ሊግ ነው። ቀጣይ መርሃ ግብራቸውን ስንመለከት በ33ኛ ሳምንት የሚያደርጉት ጨዋታ ረቡዕ ዕለት ፋሲል ከነማ ከወላይታ ዲቻ ጋር የሚጫወቱ ሲሆን ረቡዕ በተመሳሳይ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ተጠባቂም ናቸው። ከ30 በላይ ክለቦች ሮናልዶን እንደጠየቁት ትላንትና የወጡ መረጃዎች ያሳያሉ። የአልናስሮ ስፖርቲንግ ዳይሬክተር እንደተናገረው ከሆነ ክለቡ ክሪስቲያኖ ሮናልዶን ለማቆየት ጥረት እያደረገ መሆኑን ገልጿል። ሮናልዶን ውል ለማራዘም እየተደራደርን ነው ያሉት ኃላፊው የሮናልዶ ውል እስከሚጠናቀቅ ገና 1 ወር አለን በማለት ነው መናገር የቻሉት። እሱን ለማቆየት እየሰራን ነው፣ ስለዚህ ከኛ ጋር ይቆያል ሲሉ ጨምሮ መናገርም ችሏል። በርካታ ክለቦች ሮናልዶን ለማስፈረም ፈልገዋል። ከ30 በላይ ክለቦች ይፈልጉታል።
የትኛውም ክለብ እሱ ቡድን ውስጥ እንዲኖር ይፈልጋል ሲል ነው በርናንዶ ሄሮ ስፖርቲንግ ዳይሬክተሩ መናገር የቻለው። በአሁኑ ሰዓት ላይ አዲስ ውል አለመፈረም ተከትሎ ምናልባትም ወደ አል ሂላል ይሄዳል የሚሉ በርካታ መረጃዎች እየወጡ ይገኛሉ። ክርስቲያኖ ሮናልዶ ምናልባትም በአሁኑ ሰዓት ላይ በዓለም ክለቦች ዋንጫ የመጫወት ፍላጎት መኖሩን ተከትለው ይህን ተጫዋች እንግዲህ የግላቸው ለማድረግ በአሁኑ ሰዓት ላይ በርካታ ክለቦች እየፈለጉት ይገኛሉ። አልናስር ግን ይህን ተጫዋች ዳግም እንግዲህ ለሁለት ወይም ደግሞ ለ3 ዓመታት እዛው ለማቆየት ፍላጎት አለው። ምንም እንኳን 3 ዓመታት የመፈረም ወይም ደግሞ የመቆየት እድል ባይኖረው እንኳን ለተጨማሪ 1 ዓመታት እዛቸው በሳውዲ ሊግ በአልናስር እንዲቆይ ፍላጎት እንዳላቸው ስፖርቲንግ ዳይሬክተሩ ጨምሮ መናገርም ችሏል። በትላንትናው ዕለት በሰጠው ጋዜጣዊ መግለጫ አርሰናል ተጫዋች ለማስፈረም ከጫፍም ደርሷል። የሰሜን ለንደን ክለብ አርሰናል የማርቲን ዙቢሜንዲን ዝውውር ለማጠናቀቅ የመጨረሻ ምዕራፍ ላይ እንደሚገኝ ነው የተገለጸው። መድፈኞቹ አሁን ላይ የተጫዋቹን ዝውውር ለማጠናቀቅ የቪዛ ሕክምና ምርመራውን ለማድረግ ዝግጅት መጀመራቸው ነው የተገለጸው። አርሰናል አስፈላጊ ሁኔታዎችን መስመር ካስያዙ በኋላ ዝውውሩን በይፋ ያሳውቃሉ ተብሎም ይጠበቃል። አርሰናሎች ማርቲን ዙቢሜንዲን ወደ ስብስባቸው እንደሚቀላቀሉ እርግጠኛ መሆናቸው ነው የተገለጸው። ማርቲን ዙቢሜንዲ የአርሰናል የዝውውር የመጀመሪያ ፈራሚ እንደሚሆን ለክለቡ ቅርብ የሆኑ ምንጮች አረጋግጠዋል። አርሰናል በቀጣይ ተጫዋቹ በሪያል ሶሴዳድ ያለውን 60 ሚሊዮን ዩሮ ውል ማፍረሻም ይከፍላሉ ነው የተባለው። አርሰናል የባየር ሙኒኩን የክንፍ መስመር ተጫዋች ሌሮይ ሳኔን የማስፈረም እንቅስቃሴ እያደረገ ይገኛል ሲል ዘታይምስም ዘግቧል። በዚህ ሳምንት ከአርሰናል ተደጋጋሚ ስሙ እየተነሳ ያለው ሌሮይ ሳኔ በአሁኑ ሰዓት ላይ እውነት መረጃዎቹ መሬት ከረገጠ ሌሮይ ሳኔ በዚህ ሰዓት ላይ ለአርሰናል የሚያስፈልግ ተጫዋች ነው ተብሎ እንደሚታመን ነው እየተገለጸ የሚገኘው። በተለይም በክንፍ በኩል እነ ሊያንድሮ ትሮዛርድ እና ጋብሪኤል ማርቲኔሊ ለመተካት እንደዚህ አይነት ተጫዋች ለማምጣት ፍላጎት እንዳላቸው መረጃዎች እየተገለጹም ነው የሚገኙት። ሌላኛው ቶማስ ፓርቴ እንዲሁም ደግሞ አርሰናል በኮንትራት ማራዘሚያ ላይ በቃል ስምምነት መድረሳቸው ነው የተገለጸው። የውል ማራዘሙ ይፋ እንዲሆን አንዳንድ ያልተጨረሱ ነገሮች ሲጨርሱ ይፋ ይደረጋልም ሲል ሳሚ ሞክቤል በትላንትናው ዕለት ሪፖርት ዘገባውም አሳይቷል። ይህ ተጫዋች በአሁኑ ሰዓት ላይ በአርሰናል የመቆየት ፍላጎቱ ከፍተኛ መሆኑ ነው የተገለጸው። ምንም እንኳን ባለፈው ዓመት ከአርሰናል ይለቃል ተብሎ የተገመተው ተጫዋች በዚህ ዓመት እጅግ በጣም ድንቅ አቋሙን በማሳየት የአርሰናል እንዲሁም ደግሞ የመሀል ሜዳው ሞተር ነው የሆነው ቶማስ ፓርቴ እጅግ በጣም ድንቅ አቋሙን በአርሰናል ቤት ማሳየትም ችሏል። ይህን ተከትሎ አርሰናሎች የግላቸው እዚህ እንዲቆይ ፍላጎታቸው ከፍ ማለቱ ነው የተገለጸው። አሰልጣኝ ሚኬል አርቴታም እሱን ለማቆየት ከፍተኛ ጥረትም ያደርጋሉ። እናቴን ለሰደቡ አክብሮት የለኝም ብሏል አማድ ዲያሎ። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው አማድ ዲያሎ ትላንትና በማሌዥያ ከክለቡ ደጋፊዎች ተቃውሞ ሲቀርብበት ተስተውሏል። በማሌዥያ የክለቡ ደጋፊዎች ኢላማ ተደርገው ሲሰደብ የነበረው አማድ ዲያሎ ለደጋፊዎች ምላሽ ሲሰጥ ታይቶ መነጋገሪያ ሆኖም ነበር። ስለ ሁነቱ የተጠየቀው አማድ ዲያሎ እኔ ለሰዎች ትልቅ ክብር አለኝ ያለ ሲሆን አክሎም ነገር ግን አክብሮቴ በእናቴ ለመጡ እንዲሁም ደግሞ እናቴ ለተሳደቡ አይደለም በማለት ነው የተናገረው። አማድ ዲያሎ ጨምሮም ምናልባት ለደጋፊዎች በዛ መንገድ ምላሽ መስጠት አልነበረብኝም፣ ነገር ግን ባደረጉት ነገር አልጸጸትም ሲል ነው ሀሳቡን መስጠት የቻለው። በማሌዥያ ከምርጥ ሰዎች ጋር አስደሳች ጊዜ ነበረንም ሲል አማድ ዲያሎም ተናግሯል። የማንቸስተር ዩናይትድ አጥቂ አማድ ዲያሎ ስለ ቡድን አጋሩ አሌሃንድሮ ጋርናቾ አዎንታዊ መግለጫም ነው የሰጠው። አማድ ዲያሎ እንደተናገረው አሌሃንድሮ ጋርናቾ በጣም ጥሩ ተጫዋች ነው፣ እንዲሁም ደግሞ ቡድኑን እንደዚህ ያሉ ተጫዋቾች እንደሚፈልግ አውቃለሁ ሲል ነው የተናገረው። ከጋርናቾ ጋር ከሜዳ ውጭም ጥሩ ግንኙነት እንዳላቸው በመጥቀስ በሚቀጥለው የውድድር ዓመት ከእሱ ጋር እንደሚሰሩ ተስፋ እንደሚያደርግም ነው የተገለጸው። በተጨማሪም ያለ አሌሃንድሮ ጋርናቾ ለቡድኑ ትልቅ ጉዳይ እንዳልሆነ እንዲሁም ደግሞ አሁን ላይ ሁሉም ነገር ጥሩ መሆኑን አማድ ዲያሎ በትላንትናው ዕለት ተጨማሪ ሀሳብም ነው የሰጠው። በርካታ ፈላጊዎች እንዳሉትም እየተገለጸ ይገኛል። በአርጀንቲናው የማንቸስተር ዩናይትድ የግራ መስመር አጥቂ አሌሃንድሮ ጋርናቾ ላይ በርካታ ክለቦች ፍላጎት ማሳየታቸው ተሰምቷል። ባለፈው ቀናት ፖርቹጋል አሰልጣኝ ሩበን አሞሪም አንተን ለማስፈረም የሆነ ክለብ እንድትመጣ በጸለይ የተሻለ ነው ካሉት በኋላ ፈላጊዎች መበረከታቸው ነው የተገለጸው። ከነዚህ መካከል የእንግሊዙ አስቶን ቪላ እንዲሁም ደግሞ የጣሊያኑ ናፖሊ ዋነኞቹ መሆኑ የተገለጸ ሲሆን ሌሎች ስማቸው ያልተጠቀሱ 5 ክለቦችም ተጫዋቹን በቅርበት እየተከታተሉ እንደሚገኙም ካች ኤንድ ኦፍሳይድም አስነብቧል። የማንቸስተር ዩናይትድ የምልመላ ዳይሬክተር የሆነው
ክሪስቶፈር ቪቬል የቤንጃሚን ሴስኮ አድናቂም ናቸው። ማንቸስተር ዩናይትዶች የአርቢ ሌይፕዚጉን ወጣት የመሃል ሜዳ አጥቂ የሆነውን ቤንጃሚን ሴስኮን የማስፈረም ፍላጎት እንዳላቸው በአሁኑ ሰዓት የወጡ መረጃዎች ያሳያሉ። ስሎቬኒያው የ21 ዓመቱ ወጣት የመሃል ሜዳ አጥቂው ነው። በማንቸስተር ዩናይትድ የአጥቂ ራዳር ውስጥ የሚገኝም አጥቂ ነው። የማንቸስተር ዩናይትድ የምልመላ ዳይሬክተር ክሪስቶፈር ቪቬል ባለፈው ወር ወደ ጀርመን ባቀኑበት ወቅት ቤንጃሚን ሴስኮን ተመልክተውት እንደነበር መረጃዎችም ያሳያሉ። ከዚህ በፊት ቤንጃሚን ሴስኮ በወጣትነቱ 16 ዓመቱ እያለ ክሪስቶፈር ቪቬል ለኦስትሪያው ክለብ ሬድ ቡል ሳልስበርግ እንዲፈርም አድርጎት እንደነበር መረጃዎችም ያሳያሉ። ዘገባው የጀርመኑ ሚዲያ ቢልድም ነው። በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ በዝውውር ጉዳዮች ላይ ዋና ኃላፊነት የሆነው እያገለገሉ የሚገኙት ማት ሃርግሪቭስ በቅርቡ በጣሊያኗ ኔፕልስ ከተማ ተገኝተውም ነበር። ማት ሃርግሪቭስ ኔፕልስ የተገኙበትን ምክንያት ከናፖሊው የስፖርቲንግ ዳይሬክተር ጆቫኒ ማና እንዲሁም ደግሞ ከናፖሊው ፕሬዚዳንት ዲ ላውረንቲስ ጋር የጋራ ውይይት ለማድረግ መሄዳቸው ነው የተገለጸው። በሶስቱ አካላት ዘንድ ዋነኛው የውይይት ርዕስ የነበረው ናይጄሪያውን አጥቂ ቪክተር ኦሲሜንን ወደ ማንቸስተር ዩናይትድ ለማስፈረም ስለሚቻልበት ሁኔታ እንደነበር ነው የተገለጸው። ማንቸስተር ዩናይትድ በዚህ ሰዓት በቪክተር ኦሲሜን ጥልቅ የሆነ ፍላጎት ያላቸው መሆኑን በትላንትናው ዕለት የወጡ ከናፖሊ የተገኙ መረጃዎችም ያሳያሉ። ለውቅ የስፔን ጋዜጣ በመጻፍ የሚታወቀው አልበርት ፈርናንዴዝ በማርከስ ራሽፎርድ ዙሪያ ተከታዩን ሀሳብም ሰጥቷል። የስፔኑ ክለብ ባርሴሎና ራሽፎርድን ማስፈረምም ይፈልጋል። ባርሴሎናዎች ማርከስ ራሽፎርድን ማስፈረም የሚፈልጉት መጀመሪያው በውሰት ውል ወስደው ከዚያም በውሉ ላይ ተጫዋቹን በግዴታ በቋሚ የኮንትራት ማስፈረም አንቀጽን በማካተት እንደሆነ ነው የተገለጸው። በውሰት ውል ከዛ በኋላ 30 ሚሊዮን ፓውንድ እንዲሁም ደግሞ ተጨማሪ ቦነስ ክፍያ ውሉ ላይ በማካተት ተጫዋቹን በግዴታ የቋሚ ኮንትራት ማስፈረምም የሚችል የዝውውር ጥያቄ ለማንሳት ማንቸስተር ዩናይትዶች ማቅረባቸው ፍላጎት እንዳላቸው ነው የተገለጸው። ብሩኖ ፈርናንዴዝ እንዲሁም ነው አሌሃንድሮ ጋርናቾ በዛሬው ጨዋታ ይሳተፋሉ። ተጫዋቾች ለጨዋታው ዝግጁ ከሆኑ እንዲሁም ደግሞ ካልተጎዱ እነርሱን አጫውታለሁ ሲል ሀሳቡንም ገልጿል። የቡድኑን ሚዛን ለመጠበቅ እየሞከርኩ ነው ሲል ነው አስተያየት እየሰጠው። ተጫዋቾች እየተሻለ እንዲያደርጉ የሚደረጉለት ኃላፊነት የኔ እንዲሁም ደግሞ የሌሎችም ውሳኔ ነው። እኛ ትልቅ ቡድን አለን ድንቅ ሰራተኞችም ጭምር ማለት ነው። ይህንን ተጠቅመን ተጫዋቾቻችንን ማሻሻል አለብን ሲል እየተናገሩም ይገኛሉ። ጉዟችን የአጭር ጊዜ መሆኑን አውቃለሁ፣ በተቃራኒው በዚህ አጭር ጊዜ ውስጥ ብዙ ቦታዎችን ማካለልም አለብን ሲሉ ተናግሯል። ለምሳሌ ማሌዥያ ደርሰን ወደ ማረፊያ ሆቴላችን ካመራን በኋላ ለአንድ ሰዓት ብቻ ነበር ያረፍነው። ከአንድ ሰዓት በኋላ ደግሞ ልምምዳችንን ሰርተን ነው ወደ ጀርመን እያቀና ነው ሲል ሀሳባቸውን ገልጿል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ሶስተኛ ላይ ተቀምጧል። ታዋቂው የሚዲያ ተቋም ዘአትሌቲክስ አሁን ላይ ውድ ዋጋ ያላቸውን ክለቦች በደረጃም አስቀምጧል። በዚህ መሰረትም የማንቸስተር ዩናይትድ ክለብ የሆነው 4.2 ቢሊዮን ፓውንድ ዋጋ ያወጣል በሚል ሶስተኛ ደረጃ ላይ ማስቀመጡን ዘአትሌቲክስም ዘግቧል። በደረጃው ላይ ማንቸስተር ዩናይትድ በላይ ሆነው የተቀመጡት ብቸኞቹ ክለቦች ሪያል ማድሪድ እንዲሁም ደግሞ ማንቸስተር ሲቲ ናቸው። በ5.22 ቢሊዮን ሪያል ማድሪዶች አንደኛ ደረጃ ላይ የተቀመጡ ሲሆን ማንቸስተር ሲቲ 4.24 ቢሊዮን ዋጋ የተተመነ ክለብ ነው። ማንቸስተር ዩናይትድ ደግሞ በ400 ሺህ ዋጋ እንግዲህ ዝቅ በማለት በ4.2 ሶስተኛ ደረጃ ላይ መቀመጥም ችሏል። በቤልጂየም ፕሮ ሊግ የሚሳተፉ ክለቦች እንዲሁም ደግሞ በፈረንሳይ ሊግ ላይ የሚሳተፉ ክለቦች በሱኖ ኮኔ ላይ ፍላጎትም አላቸው። ብዙ ክለቦች ሴሱ ኮኔን በውሰት ውል የማስፈረም ፍላጎት ያላቸው ሲሆን ሴኮ ኮኔ የዝውውር ሁኔታው በአሁኑ ሰዓት ላይ ያልታወቀ መሆኑ ነው እየተገለጸ የሚገኘው። ከማንቸስተር ዩናይትድ በውሰት የመውጣት እድሉም ሰፊ መሆኑ በአሁኑ ሰዓት ላይ እየተገለጸም ይገኛል። ባለፈው ክረምት የእንግሊዝ ክለብ ቼልሲ ከማንቸስተር ዩናይትድ በውሰት ውል እንዲሁም ደግሞ በ25 ሚሊዮን ፓውንድ ግዴታ ባለው ዝውውር ቋሚ በማድረግ ስምምነት ከማንቸስተር ዩናይትድ ተጫዋቹን ማስፈረማቸውን ይገለጻል። ጄደን ሳንቾን ማለት ነው። የእንግሊዙ ክለብ ቼልሲ ከጄደን ሳንቾ ጋር በዚህ ሲዝን በሊጉ ቶፕ ፎር ሆነው ማጠናቀቅ እንዲሁም ደግሞ በዩሮፓ ሊጉ በኮንፈረንስ ሊግ ዋንጫ ማሳካቱን ተመልክተናል። ቼልሲዎች ከሳንቾ ጋር አሪፍ የሆነ ግልጋሎት ባያገኙም ዝውውሩን ቋሚ ማድረግ ፍላጎት የላቸውም። ቼልሲ እንዲሁም ደግሞ ማንቸስተር ዩናይትድ በሳንቾ ዝውውር ዙሪያ ሲስማሙ ቼልሲዎች ተጫዋቹን በቋሚ ኮንትራት የሚያስፈርሙ ከሆነ 5 ሚሊዮን ፓውንድ ቅጣት እንደሚጠበቅባቸውም ይጠበቃል። ይህን ተከትሎ ቼልሲዎች እንዲህ የሳንቾን ዝውውር ቋሚ ከምናደርግ ይልቅ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ክፍያ ብንከፍል ይሻላል እያሉ ይገኛሉ ሲል ትላንትና የወጡ የቼልሲ ጥብቅ መረጃዎች ያሳያሉ። ማርከስ ራሽፎርድ ደሞዙን ቀንሶ የስፔኑ ክለብ ባርሴሎናን ለመቀላቀል ወስኗል ሲል አንድ መረጃን ማጋራቱ ነው የተገለጸው። ለባርሴሎና ቅርብ የሆነው እውቁ ጋዜጠኛ ቶኒ ጁዋን ማርከስ ራሽፎርድ በባርሴሎና ቤት ቀጣይ የውድድር ዘመን የምንመለከተው ይሆናል ሲል በእርግጠኝነትም የተናገረው።
ቼልሲ ተጫዋችን ለማስፈረምም ተስማምቷል። የምዕራብ ለንደኑ ክለብ ቼልሲ የኢፕስዊች ታውኑን የፊት መስመር ተጫዋች ሊያም ዴላፕን ለማስፈረም ከስምምነት ላይ መድረሳቸው ነው የተገለጸው። ሰማያዊዎቹ የተጫዋቹን ውል ማፍረሻ 30 ሚሊዮን ፓውንድ ለመክፈል ከኢፕስዊች ታውን ጋር ስምምነት ላይ መድረሳቸውን ዘ አትሌቲክስም አስነብቧል። የ22 ዓመቱ ሊያም ዴላፕ በግል ከቼልሲ ጋር ከሚያደርገው ስምምነት ችግር እንደማይፈጥር በቅርቡ ስታንፎርድ ብሪጅ እንደሚደርስ መረጃዎች እየወጡ ሲገኙ ትላንትና ዴቪድ ኦርነስቲን እንደዘገበው ከሆነ ምናልባትም ተጫዋች በዚህ ሳምንት የመጨረሻ አጋጣሚ ሊኖረውም ይችላል። ምንም እንኳን ማንቸስተር ዩናይትዶች የዚህ ተጫዋች ፈላጊ ቢሆንም ቻምፒየንስ ሊግ አለመግባታቸው የነሱ እንቅፋት ሆኗል ሲልም ተናግሯል። ሊያም ዴላፕም ቼልሲን መምረጡን ነው ያሳወቀው። የኢፕስዊች ታውኑ የፊት መስመር ተጫዋች የሆነው ሊያም ዴላፕ የሱ ፈላጊ ክለቦች እንደማይጠብቁት ነው ትላንትናው ዕለት ያሳወቀው። ተጫዋቹ የለንደን ክለብ ቼልሲን ለመቀላቀል መወሰኑን እንዳሳወቀ ትላንትና ዴቪድ ኦርነስቲን ደግሞ ዘ አትሌቲክስ ላይ ባሉ ጋዜጦች ላይ ታውቋል። በቅርብ ተጫዋቾቹን አግኝተው ያነጋገሩት ማንቸስተር ዩናይትዶች ውሳኔው እንደተነገራቸው ነው የተገለጸው። በተጨማሪም ኒውካስል ዩናይትድን ጨምሮ ሌሎች 5 ክለቦች የተጫዋቹ ፈላጊ ቢሆንም እነዚህ ክለቦች ጋር መሄድ ፍላጎት እንደሌለው ነው የተገለጸው። ተጫዋቹ በቀጣይ ቼልሲን ለመቀላቀል በግል ጉዳዮች ላይ የውል ማፍረሻ ክፍያ ንግግር እንደሚጀምር የተገለጸ ሲሆን በአሁኑ ሰዓት ላይ ሙሉ ስምምነት ላይ መድረሳቸው ነው በትላንትናው ምሽት ዘ አትሌቲክስ ጋዜጣ ያሳወቀው። ኤንዞ ማሬስካ ስለ ጄደን ሳንቾ ቆይታም ይናገራሉ። ካሁን በኋላ ቁጭ ብለን ስለ ቀጣዩ የመነጋገር ይሆናል። በሊጉ አራተኛ ሆነን ብንጨርስም በሳንቾ ድጋፍ ነው። በምሽቱም ጨዋታ በሳንቾ እርዳታም ይህን ነገር ማድረግም ይችላል። በዚህ ሲዝን ዝቅታ እንዲም ደግሞ ከፍታ ማስተናገድ ኖርማል ነገር ነው። የጨዋታው አንድ አካል እንደሆነ እናውቃለን። በዚህም ቁጭ ብለን የምንወያይ ይሆናል ሲሉ አሰልጣኙ ስለ ጄደን ሳንቾ ተናግሯል። አብዛኛው የቼልሲ ደጋፊዎች ጄደን ሳንቾ በስታንፎርድ ብሪጅ እንዲቆይ እንደሚፈልጉ የተገለጸ ሲሆን አሰልጣኙም እንደተናገሩት ከሆነ ደጋፊዎች ይህን ተጫዋች ይፈልጉታል ብዬም አስባለሁ። በ25 ሚሊዮን ዩሮ እንደ ሳንቾ አይነት የመስመር አጥቂ የትም አይገኝም። ይህን ነገር እድላችንን ለመጠቀም እንሞክራለን ሲሉ ነው አንዳንድ አስተያየቶች በተለያዩ ሚዲያዎች ላይ እየተገለጸ የሚገኘው። በዚህ ዓመት 4 አሰልጣኞች በመጀመሪያው የውድድር ዓመታቸው የሊግ ዋንጫን ማሳካት ችለዋል። በ2024-25 የውድድር ዘመን በአውሮፓ ታላላቅ ሊጎች 4 አሰልጣኞች በመጡበት የመጀመሪያ ዓመታቸው ፈታኝ የሆነውን የሊግ ዋንጫን እያሳኩበት የውድድር ዓመትም ሆኗል። የእንግሊዙ ክለብ ሊቨርፑል ከጀርመናዊ ድንቅ አሰልጣኝ የርገን ክሎፕ ጋር ከተለያየ በኋላ ብዙ ስመጥር አሰልጣኞችን ሊቨርፑልን ለማሰልጠን ስማቸው ቢያያዝም አርኔ ስሎትን በኃላፊነት መሾሙ ጥያቄ አስነስቶም ነበር። አዲሱ አሰልጣኝ ከሊጉ ጋር እስኪላመዱ ጊዜ ይፈልጋሉ። እናም ሊቨርፑል ሊቸገር ይችላል ቢባልም አሰልጣኝ አርኔ ስሎት ግን በዝምታ ስራቸውን ሰርተው 20ኛውን የፕሪሚየር ሊግ ዋንጫ ለሊቨርፑል ማስገኘትም ችለዋል። ሁለተኛው ድንቅ አሰልጣኝ ሃንሲ ፊሊክ ናቸው። የቀድሞ የባየር ሙኒክ እንዲሁም ደግሞ የጀርመን ብሔራዊ ቡድን አሰልጣኝ የነበሩት ሃንሲ ፊሊክ በባርሴሎና ቤት በገነቡት ቡድን ውስጥ አሰልጣኙ በባርሳ ቤት 1 ዓመት ባለፋቸው የሚጠራጠሩም ነበሩ። ሃንሲ ፊሊክ በባርሴሎና ቤት ወግ እግር ኳስን እንዲሁም ደግሞ የተለያዩ ነገሮችን የሰሩ ሲሆን በአውሮፓ በርካታ ግቦችን ያስቆጠሩም ባርሴሎና በመጡበት ዓመት የላሊጋው ባለክብር አድርገውትም ሆኗል። ሌላኛው በመጀመሪያ ዓመታቸው ናፖሊን የስኩዴቶ ባለቤት ያደረጉት አንቶኒዮ ኮንቴ ናቸው። አንቶኒዮ ኮንቴ የኔፕልሱን ቡድን በታሪክ ለአራተኛ ጊዜ ስኩዴቶን እንዲያነሳ ሲያስችሉ እርሳቸውን በመጡበት የውድድር ዓመት የሊግ ዋንጫ ያሳኩም አሰልጣኝ ናቸው። የባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒ በባየር ሙኒክ ቤት በመጀመሪያ ዓመቱ ቡንደስሊጋውን ማሳካት የቻለ ሲሆን በባየር ሙኒክ ቤት በጀርመን በባየር ሊቨርኩሰን የተወሰደበትን የበላይነት መመለስም እየቻለ አሰልጣኝ ነው። ሲጠቃለል አሰልጣኝ አርኔ ስሎት፣ ሃንሲ ፊሊክ፣ አንቶኒዮ ኮንቴ እንዲሁም ደግሞ ቪንሴንት ኮምፓኒ በመጀመሪያው የውድድር ዓመታቸው በዚህ ዓመት ዋንጫ የሊጉን ዋንጫ ያሳኩ አሰልጣኝ መሆንም ታሪክ መስራትም ችሏል። ቦሩሲያ ዶርትመንድ እንዲሁም ደግሞ ባየር ሊቨርኩሰን እንዲሁም ብራይተን ኤንድ ሆቭ አልቢዮን ሃርቪ ኤሊዮትን ማስፈረም ይፈልጋሉ ሲል ለሊቨርፑል ቅርብ የሆኑ መረጃዎች ያሳያሉ። የተጫዋች በአሁኑ ሰዓት ላይ ከአሰልጣኙ ጋር ምንም ስምምነት እንደሌለው እንዲሁም ደግሞ በቤንች ላይ መቀመጡ ለሱ ችግር እንደሆነ ነው እየተገለጸ የሚገኘው። ጥሩ ሰዓት የሚያገኝበትም ክለብ እየፈለገ መሆኑ አንዳንድ መረጃዎችም ያሳያሉ። ዋታሮ ኢንዶ ወደፊት በሊቨርፑል ቤት ስላለው ቆይታም ሀሳቡን ሰጥቷል። በቀጣይ ዓመት በሊቨርፑል ቤት እንደምቆይም አስባለሁ። በክለብ ውስጥ ብዙ የመጫወቻ ደቂቆች ባገኝ እንዲሁም ደግሞ ያን እድል ትቼ ወደ ሌላ ክለብ አቀናለሁ ብዬ አላስብም። በአሁኑ ሰዓት ላይ የተሰጠኝን እድል በመጠቀም በክለቡ መቆየት እፈልጋለሁ። ነገር ግን ይህን ነገር ባይሆንልኝ እንኳን ጥረቴን ከፍ በማድረግ ይህን ቦታ ለማግኘት እታገላለሁ እንጂ ወደ ሌሎች ክለቦች አልሄድም ሲል ነው ዋታሮ ኢንዶ እየተናገረው። ቶክ ስፖርት በዚህ ክረምት ሉዊስ ዲያዝ የአልናስር ዋነኛ ኢላማ እንደሆነ ነው የተዘገበው። የተጫዋች ምናልባትም በክረምት ወደ ሳውዲ የሚሄድ እድል አለው። ወደ ሳውዲ የሚሄድ ከሆነ ደግሞ ዋነኛው ክለብ አልናስር መሆኑ ነው የተገለጸው።
ኮዲ ጋክፖ በሚቀጥለው የውድድር ዘመን በሊቨርፑል ቤት የመቆየት እድሉ ከፍተኛ ነው። በባየር ሙኒኮች በኔዘርላንድ የክንፍ ተጫዋች ያላቸው ፍላጎት ከፍተኛ ቢሆንም ኮዲ ጋክፖ ግን ሊቨርፑል አንፊልድ መቆየቱ እርግጥ መሆኑ ነው የተገለጸው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ማንቸስተር ሲቲ ለቲጃኒ ራይንደርስ ደግሞ ሪያን ቸርኪ ኢላማ አድርገው የመጀመሪያ ንግግር ለመጀመር ንግግራቸውን ጀምረዋል ሲል ነው የተናገረው። የፍሎሪያን ዊርትዝ ስምምነት ከተቆረጠ በኋላ ከሞርጋን ጊብስ ዋይት ጋር የዝርዝር ንግግር ላይ ይገኛሉ። ሪያን ቸርኪ ደግሞ የማንቸስተር ሲቲ ፍላጎትን ያውቃል ሲል ነው የተናገረው። የኮንፈረንስ ሊግ ምርጥ ተጫዋችም ታውቋል። በቼልሲ አሸናፊነት የተጠናቀቀው የአውሮፓ ኮንፈረንስ ሊግ ውድድር የዓመቱ ምርጥ ተጫዋች በትላንትናው ዕለት ይፋ ተደርጓል። በዚህ መሰረት የሪያል ቤቲሱ የአጥቂ አማካይ ኢስኮ አላርኮን የቀድሞ የሪያል ማድሪድ ተጫዋች የሆነው የዓመቱ ምርጥ ተጫዋች ተብሎ መመረጥም ችሏል። በተጨማሪም የኮንፈረንስ ሊግ የዓመቱ ምርጥ 11 ሲታወቅ ቼልሲ 4 ተጫዋቹን ማስመረጡ ነው የተገለጸው። ኢንተር ሚላን ገቢው መጨመሩም ተነግሯል። የሻምፒየንስ ሊግ ፍጻሜ ተፋላሚው ኢንተር ሚላን ከሻምፒየንስ ሊጉ የሚያገኘው ገንዘብ ከፍተኛ መሆኑ ነው የተገለጸው። ኢንተር ሚላን ለፍጻሜ መድረሱን ተከትሎ ገቢው ባለፈው ዓመት ካገኘው 72 ሚሊዮን ዩሮ ወደ 137 ሚሊዮን ዩሮ ከፍ ማለቱም ተገልጿል። ኢንተር ሚላን በፍጻሜው ጨዋታ የሚያገኘው ከሆነ ከዚህ በላይ ከፍ ሊል ወደ 43 ሚሊዮን ፓውንድ ከፍ ሊል እንደሚችል ነው የተገለጸው። ኢንተር ሚላን በተጨማሪ በዓለም ክለቦች ዋንጫ ውድድር ተሳታፊ መሆኑን ከፊፋ 24.3 ሚሊዮን ፓውንድ ዩሮ የሚያገኝም ይሆናል። የፓሪስ ከንቲባ በፍጻሜ ጨዋታ እንዳልተጋበዙም ነው መረጃዎች የሚያሳዩት። የፈረንሳይ ፓሪስ ከተማ ከንቲባ አና ሂዳልጎ ሙኒክ ላይ በሚካሄደው የአውሮፓ ቻምፒየንስ ሊግ ፍጻሜ እንደማይገኙም ተገልጿል። ከንቲባው ጨዋታውን እንዲታደሙ ከፒኤስጂ ወይም ደግሞ ከአውሮፓ እግር ኳስ ማህበር ግብዣ እንዳልቀረበላቸው ነው የተገለጸው። የከተማዋ ከንቲባ ከዚህ በፊት ፒኤስጂ ፓርክ ዲ ፕሪንስን ስቴዲየም ስለመልቀቅ እንዲያስብ ምክንያት እንደሆነ ሲዘገብም ነበር። ፒኤስጂ ፓርክ ዲ ፕሪንስን ስቴዲየም ለመግዛት ቢጠይቅም የፓሪስ ከተማ ምክር ቤት ስቴዲየሙ የከተማው ቅርስ ነው፣ ለሽያጭ አይቀርብም ማለቱ የሚታወስም ነው። ኤፍል ታወር በፒኤስጂ ቀለምም ይደምቃል። የፓሪሱ ኤፍል ታወር በቀዳሚው የሻምፒየንስ ሊግ ጨዋታ ፍጻሜ ለፒኤስጂ ደጋፍ ለማሳየት በክለቡ ቀለማት እንደሚያሸበርቅ ነው የተገለጸው። በጨዋታው ወቅት የፒኤስጂ ተጫዋቾች ለማሟሟቅ ወደ ሜዳ ሲገቡ ኤፍል ታወር ቀይ ደግሞ ሰማያዊ ቀለም እንደሚያበራ ነው እየተገለጸ የሚገኘው። በጨዋታው ፒኤስጂ ግብ ባስቆጠረ ቁጥር ኤፍል ታወር መብራቱን በማብራት እንደሚታይ የተገለጸ ሲሆን በተጨማሪም አርብ ምሽት በኤፍል ታወር ፓሪስ እንደምትደምቅ መረጃዎችም ያሳያሉ። ዣን ፔሮ ጋስፔሪኒ ሮማን በኃላፊነት ሊረከቡ ነው። ጣሊያናዊ አሰልጣኝ ዣን ፔሮ ጋስፔሪኒ የሴሪያው ክለብ ሮማ በኃላፊነት ሊረከቡ መሆኑ ነው የተገለጸው። አሰልጣኝ ዣን ፔሮ ጋስፔሪኒ ከአታላንታ ከ9 ዓመታት በኋላ መለያየታቸው ይታወሳል። አሁን ላይ አሰልጣኝ አልባ ሆነው ሮማ አሰልጣኝ ዣን ፔሮ ጋስፔሪኒን በኃላፊነት ለመሾም ከጫፍ መድረሳቸው ነው የተገለጸው። የሮማው አሰልጣኝ ክላውዲዮ ራኒሪ ሮማን እስከ ውድድር ዓመቱ መጨረሻ መምራታቸው የሚዘነጋ ጉዳይ አይደለም። የ73 ዓመቱ አሰልጣኝ ክላውዲዮ ራኒሪ በቀጣይ በሮማ የስፖርቲንግ ጉዳዮች አማካሪ በመሆን በሌላ ኃላፊነት የሚቀጥሉም ይሆናል። አሰልጣኝ ክላውዲዮ ራኒሪ የሮማ አሰልጣኝ ሹመትም በእሳቸው እንደሚሆን ሲገለጽ ሌሎች መረጃዎችም ተያይዘውም ወጥቷል። ባየር ሙኒክ ተጫዋችም ማስፈረም ችሏል። የጀርመኑ ክለብ ባየር ሙኒክ የመጀመሪያ ተጫዋቾችን በይፋ ማስፈረም ችሏል። ባየር ሙኒክ የባየር ሌቨርኩሰኑን የተከላካይ ስፍራ ተጫዋች ጆናታን ታህን ማስፈረማቸው በይፋ ማስታውቋል። የ29 ዓመቱ ጀርመናዊ ተከላካይ ጆናታን ታህ በባየር ሙኒክ ቤት እስከ 2029 የሚያቆየውን የ4 ዓመት ውል መፈረምም ችሏል። ባየር ሙኒክን በመቀላቀል ደስተኛ ነኝ፣ ተጨማሪ ዋንጫዎችን ለማሸነፍ ቡድኑን ለመርዳት ጠንክሬ እሰራለሁ ሲል ጆናታን ታህ ከፊርማው በኋላ ሀሳቡንም ሰጥቷል። የባርሴሎና ስፖርቲንግ ዳይሬክተር ዴኮ በትላንትናው ዕለት ከማርከስ ራሽፎርድ ወኪል ጋር ተገናኝቶ ውይይት ማድረጉ የተገለጸ ሲሆን የስፔኑ ኃያል ክለብ ባርሴሎና ማርከስ ራሽፎርድን የማስፈረም ፍላጎትም አላቸው። ባርሴሎናዎች ማርከስ ራሽፎርድን ከማንቸስተር ዩናይትድ ለማስፈረም ያሰቡትን መጀመሪያው በውሰት ውል ከዛ በኋላ ደግሞ በቋሚነት ኮንትራት የማስፈረም የሚል እቅድ ያካተተ የዝውውር ጥያቄ ለማቅረብ ፍላጎት እንዳላቸው መረጃዎችም ያሳያል። ኦማር ቤራዳ ሀሳቡንም ይሰጣል። አሁን እኛ ጠንክረን ሰርተን ክለቡን ወደ ቀድሞ ዝናው መመለስ ይኖርብናል፣ ዳግም እናደርገዋለን። እየመጣ ያለው መልካም ነገር ለመስራት በጣም እጓግቻለሁ ሲል ስፖርቲንግ ዳይሬክተር እንዲሁም ደግሞ የማንቸስተር ዩናይትድ ዋና ስራ አስኪያጅ የሆነው ኦማር ቤራዳ ሀሳቡንም ይሰጣል። ማቲያስ ኩኛ በሊጉ ታሪክ በአንድ የውድድር ዓመት በርካታ ግቦችን ማስቆጠር የቻለ ቀዳሚው ብራዚላዊ ተጫዋች መሆኑን በዚህ ዓመት አስመስክሯል። ኩኛ በዚህ የውድድር ዘመን 15 ግቦችን በሊጉ ሲያስቆጥር ከእርሱ በላይ በአንድ የውድድር ዘመን በርካታ ግቦችን ማስቆጠር የቻለ ብራዚላዊ ተጫዋችም የለም። ከእርሱ በተመሳሳይ የመድፈኞቹ የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ እንዲሁም ደግሞ የሊቨርፑሉ የቀድሞ ተጫዋች ሮበርቶ ፈርሚኒዮ
በአንድ የውድድር ዓመት 15 ግቦችን በማስቆጠር ከኩኛህ ጋር ቀዳሚ መሆናቸው ይገለጻል። ይህ ተጫዋች በማንቸስተር ዩናይትድ ምን ይሰራል የሚለው ካሁኑ እየተጠበቀም ይገኛል። አሰልጣኝ ሩበን አሞሪም ስለ ማቲያስ ኩኛም ይናገራሉ። በዚህ ጉዳይ ላይ መጠበቅ አለባቸው። አሁን ላይ ምንም ነገር ላደርግላችሁ አልችልም፣ ምንም ዜናም የለኝም። ሆኖም የሚፈጠረውን አብረን እንመለከታለን፣ የተወሰኑ ለውጦች ይኖራሉ ሲል ተናግሯል። በቀጣይ ተጫዋቾች በደንብ የጨዋታ ሰዓት ያገኛሉ። እርሱ በዛሬው ጨዋታ ላይ ጥሩ ሰርቷል ሲሉም ነው የተናገሩት። ስለ ሴኖ ኮኔ ከትላንት በስቲያ በነበረው ጨዋታ ላይ ጨዋታውን ማሸነፍ አልፈለግንም ነበር፣ ሆኖም ለደጋፊዎቻችን መስጠት ያለብን ነገር ነበር ሲሉ ነው አሰልጣኝ ሩበን አሞሪም የተናገሩት። ሆኖም ለወጣት ተጫዋቾቻችን ጥሩ ልምድ ነው፣ እንዲሁም ደግሞ እነርሱ ራሳቸውን ለማየት እንደዚህ አይነት ጨዋታ እጅግ በጣም ትልቅ እድል ይሰጣቸዋል ሲል አሰልጣኝ ሩበን አሞሪም ከሽንፈቱ ጨዋታ በኋላ ተናግሯል። ሊቨርፑሎች በክለቡ ሪካርድ በሆነ ዋጋ ፍሎሪያን ዊርትዝን ካስፈርሙ በኋላ ፊታቸውን ወደ 9 ቁጥር አጥቂ ያዞራሉ ተብሎ ይጠበቃል። እኔም ደግሞ ዳርዊን ኑኔዝን ለመሸጥ ገንዘባቸውን ለማሰባሰብ መዘጋጀታቸው መረጃዎች እያሳዩ ይገኛሉ። ፍሎሪያን ዊርትዝ 29.1% ድምጽ በማግኘት የጀርመን ፕሮፌሽናል እግር ኳስ ተጫዋች ማህበር የቡንደስሊጋው የውድድር ዓመቱ ምርጥ ተጫዋች ተብሎ በድጋሚ መመረጡ የሚታወስ ጉዳይ ነው። ቶኒ ክሩስ በፍሎሪያን ዊርትዝ ባየር ሙኒክን ውድቅ ስለማድረጉ ሀሳቡንም ይሰጣል። ስለ ጉዳዩ አላውቅም ነበር። መጀመሪያ ላይ አንድ ሰው ባየር ሊቨርኩሰንን ለሊቨርፑል ውድቅ እንዳደረገ ሲጽፍ ማመን አልቻልኩም ነበር። በመጨረሻም እሱ ድንቅ ተጫዋች ነው፣ እናም በየትኛውም ቡድን ውስጥ ራሱን ማሳየት ችሎታ አለው ሲል ነው ቶኒ ክሩስ ስለዚህ ተጫዋች ሀሳቡንም እየሰጠው። ሊቨርፑል የምንጊዜም የዝውውር ሪከርድ በሚሰብር ሂሳብ ፍሎሪያን ዊርትዝን ለማስፈረም የሚፈልገውን ድርድርም ቀጥሏል ሲል ፖል ጆይስ ይዞት የወጣው መረጃም ያሳያል። ሜሎስ ኪርኪዝ ለሊቨርፑል ፕሮጀክት ተስማምቷል። በግላዊ ጉዳዮች ምንም ችግር የለበትም። ከሊቨርፑል ጋር የክለብ ለክለቦች ድርድር በፍሎሪያን ቪርትዝ ላይ ተጠምዷል። ነገር ግን ከበርነማውዝ ጋር መደበኛ ግንኙነትም እንዳደረጉ ፋብሪዚዮ ሮማኖ እየተገለጸ ሲሆን ሜሎስ ኪርኪዝ ሌላኛው ደግሞ ወደ ሊቨርፑል የሚሄደው ተጫዋችም ይሆናል። 3 በዚህ ዓመት እንግዲህ አጣዳፊ ፊርማዎች ሊኖሩ እንደሚችሉ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። በሊቨርፑል ደግሞ በበርነማውዝ መካከል ሜሎስ ኪርኪዝ በቅርብ ስምምነት ላይ ይደርሳሉ ተብሎ እንደሚጠበቅም መረጃውን አያይዞ መውጣትም ችሏል። እንደ አብዛኛው የቱርክ ፕሮግራሞች እንዲሁም ደግሞ ጋዜጠኞች መሰረት የጋላታሳራይ ክለብ ፕሬዚዳንት አደራዳሪውን ጆርስ ጋርዲን ከበርናንዶ ሲልቫ ጋር እንዲደራደር ፍቃድ ሰጥተውታል። እንዲሁም እሱም ተገናኝቷል። በርናንዶ ሲልቫ ወደ ጋላታሳራይ ለመሄድ ምንም ተቃውሞ እንደሌለው ነው እየተገለጸ የሚገኘው። ጋርዲ ቀደም ሲል የኦሲሜን እንዲሁም ደግሞ የኢካርዲ የዝውውር ድርድርን መርቶ ወደ ጋላታሳራይ ያመጣቸው አደራዳሪ መሆኑ ይታወቃል። በአሁኑ ሰዓት ላይ ደግሞ ይህንን ተጫዋች የግላቸው ለማድረግ ቀድሞውንም እየሰሩ እንደሆነ የሚታወቅ ሲሆን ማንቸስተር ሲቲ ይህን ተጫዋች ለመልቀቅም ከፍተኛ ፍላጎትም ይኖረዋል። ማንቸስተር ሲቲ ጃክ ግሪሊሽን ለሚፈልግ ክለብ 40 ሚሊዮን ፓውንድ ይጠይቃሉ። ኒውካስል ፍላጎት አላቸው፣ ነገር ግን እሱን ለማምጣት 40 ሚሊዮን ፓውንድ የመክፈል ፍላጎት እንደሌላቸው ነው የተገለጸው። ማንቸስተር ሲቲ በክረምት ዋና ግብ ጠባቂ ኢላማ ወደ ሆነው የፖርቴው ዲያጎ ኮስታ የዞረበት ምክንያት የኢስፓኞሉ ጁዋን ጋርሻ ምርጫ ወደ ኒውካስል ዩናይትድ ወይም ደግሞ ባርሴሎና መሄድ ስለሚፈልግ ነው የሚሉ መረጃዎች እየወጡ ይገኛሉ። ጁዋን ጋርሻ በበርካታ ክለቦች ፍላጎት አለው። በተለይም ማንቸስተር ዩናይትድ እንዲሁም ደግሞ አርሰናል ይህን ተጫዋች የማምጣት ፍላጎት አላቸው። ነገር ግን ማንቸስተር ሲቲ እንዲሁም ደግሞ ባርሴሎናና ኒውካስል ዩናይትዶች ይህን ተጫዋች ቢፈልጉትም በአሁኑ ሰዓት ላይ ፖርቶ ይህን ተጫዋች የሚለቀው ከሆነ ማንቸስተር ሲቲዎች ዲያጎ ኮስታን የማምጣት ከፍተኛ ፍላጎትም አላቸው። ማንቸስተር ሲቲ ለቲጃኒ ራንደርስ የቀረበለትን ፕሮፖዛል ተቀብሏል። እንዲሁም ደግሞ ንግግሮች በጥሩ ሁኔታ ላይ ናቸው። ማንቸስተር ሲቲ በሚቀጥሉት ቀናት ስምምነት ላይ ይደርሳል የሚል መረጃን ይዣለሁ ሲል ሳሚ በኤፍኤም መረጃው ይዞት መውጣት ይልሏል። ቼልሲ የሊቨርፑልን ፍላጎት በመፍራት ሁጎ ኤኪቲኬን ለማስፈረም እጅግ በፍጥነት እየተንቀሳቀሰ ይገኛል። ነገሩን በፍጥነት ለመጨረስ የተቻላቸውን ያደርጋሉ። ለተጫዋቹ የፍራንክፈርት ስፖርቲንግ ዳይሬክተር ከ100 ሚሊዮን በታች አልወርድም ያለ ሲሆን ቼልሲስ በፍጥነት ለመጨረስ ሲሉ ገንዘቡን ሊከፍሉም ይችላሉ ሲል ስካይ ስፖርት ይዞት ማውጣት ችሏል። የዚህን መረጃ ሌፕዚጎች ቤንጃሚን ሴስኮን ለሚፈልግ የ92 ሚሊዮን ዋጋ ለጥፈውበታል። የሚሆነው ተጫዋቹ ኮንትራት ማራዘሚያ ያለው አመት ፈርሞ ኮንትራቱ ስለሚቀረው ነው። ከአመት በፊት 65 ሚሊዮን ፓውንድ እንደነበር ይታወሳል። በአሁኑ ሰዓት ላይ ግን ከፍ ማድረግ ችሏል። ቼልሲዎች በአሁኑ ሰዓት ላይ የሊያም ዴላፕን ዝውውርም ለማጠናቀቅ ከፍተኛ ደረጃ ላይ መድረሳቸው መረጃዎች በስፋት እየወጡ ይገኛሉ። ዘ ቴሌግራፍ ይዞት በወጣው በትላንትናው መረጃ መሰረት ማንቸስተር ዩናይትድ ይህን ተጫዋች እየፈለገው እንጂ በተለይም በአውሮፓ ቻምፒየንስ ሊግ አለመሳተፉን ተከትሎ ወደ ቼልሲ የሚያመራበት እድል በሰፊው እየተገለጸም ነው የሚገኘው።
ላሚን ያማል በአዲሱ ውል ስንት ይከፈለዋል የሚለውን ስንመለከት ስፔናዊው ባለተሰጥኦ ላሚን ያማል በባርሴሎና ቤት ከፍተኛ ተከፋይ የሚያደርገውን የ6 ዓመት ውል መፈረሙ የሚታወስ ጉዳይ ነው። ላሚን ያማል በባርሴሎና የፈረመው አዲስ ውል በአመት 40 ሚሊዮን ዩሮ ሊያስገኝለት የሚችል መሆኑ ነው የተገለጸው። ላሚን ያማል በውሉ የተካተቱት ሁሉንም ከግል አፈጻጸም ጋር የተያዙ ጉርሻዎች ማካተት ከቻለ ክፍያው በአመት 40 ሚሊዮን ዩሮም ይሆናል። በስፔን የግብር ህግ መሰረት 50 በመቶ ያህል የሚሆነው ለስፔን መንግስት ገቢ እንደሚሆን ተዘግቧል። በተጠናቀቀው የውድድር አመት በአመት 3 ሚሊዮን ዩሮ እየከፈለው የነበረው ላሚን ያማል አሁን ላይ ዋና ክፍያው በ10 ተባዝቶ 30 ሚሊዮን ዩሮ መድረሱ ነው መረጃዎችም በስፋት እየገለጹ የሚገኙት። ኪሊያን ምባፔ የ2024-25 የማድሪድ የአመቱ ምርጥ ተጫዋች በመባል ተመርጧል። ኪሊያን ምባፔ ከሽልማቱ በኋላ እንዲህ በማለት ነበር ንግግሩን ያደረገው። በሪያል ማድሪድ በጣም ደስተኛ ነኝ። ስመጣ ከቡድኑ ከሀገሩ እንዲሁም ደግሞ ከአዲስ ቋንቋና ከባህሉ ጋር በፍጥነት መላመድ ነበረብኝ። እናም አሁን ላይ ጥሩ ስሜት እየሰማኛል ሲል ተናግሯል። ኪሊያን ምባፔ በመቀጠል ክለቦች ዓለም ዋንጫ ላይ እንዲህ ይላል ሲል ነው የተናገረው። በእነዚህ አይነት ውድድሮች ላይ ስጫወት ለመጀመሪያ ጊዜ ነው። እናም እስከመጫወት በጣም ጓጉቻለሁ። ከዓለም ሻምፒዮን ቡድኖች ጋር የሚደረግ ትልቅ ውድድር ነው። እናም ይህን ዋንጫ ለማሳካት በምንችለው አቅም ሁሉ እንዋጋለን ሲል ተናግሯል። ይህ ለኔ አስደሳች እንዲሁም ደግሞ ታላቅ ጊዜ ነው። የሪያል ማድሪድ ደጋፊዎች እንዲሁም ደግሞ ሁሉንም ማመስገን እፈልጋለሁ። ለኔ በስፔን የመጀመሪያው የውድድር ዓመቴ እንዲሁም እንደ ተጫዋች እንደ ሰው ይህ ሁኔታ አዲስ ተሞክሮ ይሆነኛል ሲል ሀሳቡንም ሰጥቷል። በሪያል ማድሪድ እንዲሁም ደግሞ በአንጆሊ ስቴሊየን መካከል የመጀመሪያው ስምምነት እስከ 2030 ድረስ ባለው ውል ላይ ተፈርሟል። ሪያል ማድሪድ በቀጣይ ከተጫዋቹ ጋር ንብረት ከሆነው የጀርመኑ ክለብ ስቱትጋርት ጋር ስምምነት ለማድረስ እየሰራ መሆኑ ንግግሮች በሰፊው እንደሆነ ቴዎሪው አስይዞ የወጣው መረጃም ያሳያል። ሪያል ማድሪድ እንዲሁም ደግሞ ቤኔፊካ አልቫሮ ኳራሬዝን ስለ ማዘዋወር በተመለከተ ሙሉ ስምምነት ላይ ደርሷል። እናም የሕክምና ምርመራዎች እየተጠበቁም ይገኛሉ። ሁለቱም ክለቦች በአሁኑ ሰዓት ላይ ውሉን ለማስጨረስ የሰነዶች መለዋወጥ ብቻ እንደሚቀር ማርካ ይዞት የወጣው መረጃ ያሳያል። የቀድሞ የሪያል ማድሪድ እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋች የሆነው በአሁኑ ሰዓት ላይ ለቤኔፊካ እየተጫወተ ይገኛል። ነገር ግን በዚህ ክረምት ሪያል ማድሪዶች ዋና ኢላማቸው ማድረጋቸው የሚታወስ ጉዳይ ነው። በአሁኑ ሰዓት ላይ ምናልባት በ48 ወይም ደግሞ በ72 ሰዓታት ውስጥ የመጠናቀቅ እድል እንዳለው ነው መረጃዎች እያሳዩ የሚገኙት። እንደ አስ ዘገባ ከሆነ አሁንም በቫልዴባስ የልምምድ ማዕከል ውስጥ የፍሎሪያን ቪርትዝም እንዳላበቃለት እንዲሁም ደግሞ አሁንም አማካኙን ለማስፈረም የሚወሩ ወሬዎችም አሉ። የባየር ሙኒክ ፕሬዝዳንት የሆኑት ምናልባት ወደ ሊቨርፑል ያለው አደጋ ከፍተኛ ቢሆንም በአሁን ሳለ ሌሎች ክለቦችም የማስፈረም ከፍተኛ ፍላጎትም አላቸው። ሪያል ማድሪድ ሊቨርፑል የፋይናንሻል ችግር እንዳለበት ጠንቅቆ ያውቃል። ነገር ግን ማድሪድ ከገንዘብ ውጪ ተጫዋቹን ለማሰብ ዣቪ አሎንሶን እንደሚጠቀም ይታመናል። ምንም እንኳን ጀርመናዊ ተጫዋች በቡንደስሊጋው ባሳየው አስደናቂ ብቃት ስሙን አጉልቶ የነበረ ቢሆንም እውነተኛ አቅሙን አውጥቶ እንዲያሳይ ያደረገው ግን ዣቪ አሎንሶ እንደነበር ብዙዎች የሚተማመኑበት መረጃም ነው። ፍሎሪያን ቪርትዝ ከአሎንሶ ጋር ስላለው ጥሩ ግንኙነት ሁሌም ያስባል። ይህም እንደ ሳንቲያጎ በርናቦ እንዲዘዋወር ሊከፍትለት የሚችለው ሰፊ እድል መኖሩ ነው የተዘገበው። ዘገባው አክሎም ባየር ሊቨርኩሰን ለተጫዋቹ የተለጠፈው 150 ሚሊዮን ፓውንድ ሪያል ማድሪድ ተጫዋቹን እንዳያስፈርም እንዳላደናቀፈው ይነገራል። ሪያል ማድሪድ ይህን ዝውውር እንደ አዋጭ የረጅም ጊዜ ኢንቨስትመንት አድርጎ ይመለከቷል። ይሁን እንጂ ሪያል ማድሪዶች ፍሎሪያን ቪርትዝን ለማስፈረም እንዲችል ብዙ ክለቦች መውጫ ወይም ደግሞ ከፍተኛ ገንዘብ መክፈልም አይፈልግም። በሌሎች መረጃዎች መሰረት የተጫዋች መምጣት ካለበት በዣቪ አሎንሶ መረጃ መሰረት ወይም ደግሞ እቅድ መሰረት መሆን አለበት ብለው ያምናሉም ብሎ ነው የወጣው መረጃ የሚያሳየው። የተወደዳችሁና የተከበረ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ።